የቴዲ አፍሮ ዘፈን ትኩሳት። ተወዳጁ ድምፃዊ ቴዲ አፍሮ በየዘመኑ የወቅቱን ቅጥ ያጣ አስተዳደር፣ የዜጎችን በሰላም መኖር አለመቻል፣ በህይወት መኖርና በድንገት በህይወት ያለ መኖር ፈተናና ስጋቱን በዘፈኖቹ ሲተነፍስ ኖሯል። አገሪቱ ላይ መቋጫ የሌለውንና በተለያዩ ጊዜያት በተደጋጋሚ የሆነ ያለውን ግፍና ሰሚ ያጣ የሚመስለውን የህዝቦች ጥያቄና ብሶት በዘፈኖቹ ዳሷል። ቴዲ አፍሮ ሙዚቃ በለቀቀ ቁጥር መጀመሪያ ከቤተ መንግስት ወገን ነበር ፖለቲካዊ አንደምታውን መገምገም የሚጀመረው። ከዛም እንደተለመደው በመንግስት ሚዲያዎች እንዳይተላለፍ እገዳ ይጣልበታል። በ1997 ዓ.ም በኤሌክትራ ሙዚቃ ቤት አሳታሚነት የተለቀቀው ጃ ያስተሰርያል የተሰኘው የቴዲ አልበም የድምፃዊውን የሙዚቃ ህይወት ሙሉ በሙሉ የቀየረ ነበር። ከዚያ ዘፈን በኋላ ቴዲ አፍሮ ወዳጅና ጠላት የሚባሉ ወገኖችን ማፍራት ቻለ። ያስተሰርያል የምርጫ 97 አስማት ሰልፍ ዋና ግባት ነበር። ይህም መንግስት በድምፃዊው ላይ የቋጠረውን ቂም እንዲያጠብቅ አደረገው። በዚህ ሳቢያም ፖለቲከኛውና ካድሬው ለድምፃዊው ያለው አመለካከት የተለየ ሆነ። በአንጻሩ ዘፈኑ በደጋፊዎቹ ዘንድ የፖለቲካ ብሶት መተንፈሻ ተደርጎ እንዲታሰብ አድርጎታል። በዚህም የተነሳ ቴዲ ከተለያየ አቅጣጫ ውግዘቶችን ለማስተናገድ ተገደደ። ሙዚቃውን የሚያዳምጡ ሰዎች የሚያዩበትና የሚረዱበት መነጽር እንደ የፖለቲካ አመለካከታቸው የተለያየ በመሆኑ በዚህ ዘፈን ሳቢያም ቴዲ ለረጅም ዓመታት የብልሹ ፖለቲካ ሰለባ ሆኖ ለዘመናት ዋጋ ከፍሏል። ዘፈኑ በአገሪቱ ሚዲያዎች እንዳይደመጥ ባልተጻፈ ሕግና ትዕዛዝ ለዓመታት ዕቀባ ተጥሎበት ቆየ። ይህ ክፉ መንፈስ ከጥቁር ሰው አልበም በኋላ ተለወጠና የድምፃዊውን የሙዚቃ ኮንሰርቶች እያሳደዱ ወደ ማሰረዝ ተቀየረ። ኢህአዲግ ልክ በግል እንደሚያሳድደው ደመኛው እግር በእግር እየተከታተለ ኮንሰርቱን ሰረዘበት። ቴዲ በአገሩ ባይተዋር ተደረገ። የእነዚህ ስብስቦች ዓላማ ከያኒውን በሁሉም አቅጣጫ ወጥሮ በሕዝብ ዘንድ ያለውን ተቀባይነት ለማስጠፋት ታስቦ የተደረገ ቢሆንም ነገሩ የተገላቢጦሽ ሆነ። ቴዲ በዚህ ጉዳይ ቅር ተሰኝቶ የከሰሳቸውም ሆነ የገሰጻቸው ሰዎች አልነበሩም። ፍቅር ያሸንፋል ነበር ያለው። ይህን ጊዜ አድናቂዎቹም ተከተሉት። ፍቅር ያሸንፋል ብለው ተሳዳቢዎችን ንቀው ተዋቸው። በድምፃዊው ላይ ሲደረግ የነበሩት ጫናዎች ጫፍ የደረሱበት ጊዜም ነበር። በነሐሴ 2009 ዓ.ም ከ1000 የሚበልጡ እንግዶች ተጠርተው ኢትዮጵያ የተሰኘ አልበም ሊያስመርቅ ሰዓታት ሲቀሩት ዝግጅቱን የመንግስት አካላት አስተጓጎሉበት። ይህም ጉዳይ በአገር ውስጥ ብቻ ሳይወሰን ዓለም አቀፍ ወደ መሆንም ሄደ። ዋሽንግተን ፖስት The world loves Ethiopian pop star Teddy Afro. His own government doesn't በሚል ሲዘግብ የካናዳ የፓርላማ አባል የሆኑት አሌክስ ናዳል የመንግስት እርምጃ የዜጎችን መሰረታዊ መብትን የሚጋፋ ነው በማለት ለቀድሞው ፕሬዝዳንት ሙላቱ ተሾመ በጻፉት ደብዳቤ ድርጊቱን ተቃውመዋል። ላለፉት ዓመታት በድምፃዊው ላይ ከመንግስት በኩል ይደረጉ የነበሩ ጫናዎች መንግስት ካለበት ኃላፊነት አንጻር በማይጠበቅ መልኩ ከአንድ ግለሰብ ጋር እልህ የተጋባ የሚመስል ሁኔታ ነበር። ከዚህ በተጨማሪም የፈለኩትን ማድረግ እችላለሁ ከሚል አስተሳሰብ የመነጨ የሚመስል ህገወጥ ድርጊት የመንግስት መዋቅርና አሰራርን በመጠቀም ይወሰን ነበር። የቴዲ የመድረክ ዝግጅት ጫና ሲደርስበትና ሲስተጓጎል የነበረው የመንግስት